ሰላም እንደምን ዋላችሁ ተመልካቾች። ለአቦል ዜና የተዘጋጁ የስፖርት ዘገባዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። ግርማ ሞገስ አብራችሁ ቆያለሁ። መልካም ጊዜ። በሴቶች ከ17 ዓመት በታች የሴቶች የዓለም ዋንጫ ማጣሪያ የኢትዮጵያ ብሔራዊ ቡድን ብሩንዲን አሸንፏል። ኢትዮጵያ 2-1 ባሸነፈችበት ጨዋታ ሊዲያ ኢያሱ ሁለቱንም ግቦች አስቆጥራለች። ብሔራዊ ቡድኑ በመጀመሪያው ዙር ማጣሪያ ደቡብ ሱዳንን 8-0 በማሸነፍ ለሁለተኛው ዙር ማጣሪያ ከብሩንዲ ጋር የተጫወተ ሲሆን አሸንፏል። የመልሱ ጨዋታ ደግሞ ከአንድ ሳምንት በኋላ በቡጁምቡራ ይደረጋል። ሞሮኮ የምታስተናግደው የ2026 የዓለም ከ17 ዓመት በታች የሴቶች ዋንጫ 4 ሀገራትን ከአፍሪካ ይወክላል። በተያያዘ ዜና የኢትዮጵያ ወንዶች ከ17 ዓመት በታች ብሔራዊ ቡድን ወደ ሀገሩ ተመልሷል። ቀይ ቀበሮቹ በአፍሪካ ዋንጫና በዓለም ዋንጫ ማጣሪያ መርሃ ግብሮች 4 ጨዋታዎችን አከናውነው ተመልሰዋል። በአፍሪካ ዋንጫው ከምድብ ማለፍ አልቻሉም። በዓለም ዋንጫው ደግሞ በመለያ ምት በሞዛምቢክ መረታታቸው አይዘነጋም። የጎዳና ላይ ስፖርትን በማጠናከር ጤናማ ማህበረሰብ መፍጠር እንደሚገባ የወልዲያ ከተማ ነዋሪዎች ተናገሩ። የወልዲያ ከተማ ነዋሪዎች የጎዳናና ስፖርታዊ እንቅስቃሴና ውድድሮችን አካሂደዋል። ካሳሁን ኃይለ ሚካኤል ከወልዲያ ዝርዝሩን አድርሶናል። የጎዳና ላይ ስፖርታዊ እንቅስቃሴ በወልዲያ ከተማ ተካሂዷል። የአካል ብቃት እንቅስቃሴ፣ የ5 ኪሎ ሜትር ሩጫ ውድድርና የብስክሌት ውድድርን ያካተተ ነበር። ጤናማ ማህበረሰብ ለመገንባት የጎዳና ላይ ስፖርት መለመድ እንዳለበት ተገልጿል። በስፖርታዊ እንቅስቃሴ ተሳታፊ የነበረው ሳሙኤል ሞገስ ይህንን መሰል ዝግጅት መለመድ አለበት ነው ያለው። ለዛሬው የአካል ብቃት እንቅስቃሴ ልጆችንም እኔም ይዤ ተገኝቻለሁ። የጎዳና ላይ ስፖርት ሲሆን ደግሞ ስፖርቱንም ለማስተዋወቅም ማህበረሰቡም ወደ ስፖርት የሚመጣበትን መንገድ ለማመቻቸት ጥሩ እድል ስለሆነ ወደፊትም ስፖርት ጽሕፈት ቤት ይህንን አመቻችቶ በመምሪያ ደረጃ እንደዚሁ በየወሩ በየ2 ወሩ ኦር በየ3 ወሩ እንዲሰጥ እንፈልጋለን። እኛ የብስክሌትና የአትሌቲክስ ተወዳዳሪዎች በበኩላቸው ሩጫና ብስክሌት ስፖርትን ለወጣቱ ለማላመድ የጎዳና ላይ ስፖርት ጉልህ ፋይዳ እንዳለው አስረድተዋል። መበረታታት ይገባዋል። አሁን የብስክሌት ውድድር ቢያንስ እንኳን ሰው እንኳን አውቆት የብስክሌት ስፖርት ጥቅሙን አውቆት ቢማርበት እኔ መልካም ነው እላለሁኝ። አሁን 10 ልጆች ነን የምንንቀሳቀሰው። እነሱን ራሱ አሁን ጠያቂ የላቸውም። እነሱም ተጠይቀው ተደጋግፎ ቢቀጥል የተሻለ ነው ብዬ አምናለሁ። የተወዳደርኩበት ዘርፍ አትሌቲክስ ነኝ። ፋይዳ አንደኛ ህዝቡ የስፖርት ፍቅር እንዲኖር ያደርጋል። ሁለተኛ አትሌቶች የሚሰሩ አትሌቶች በይህ አጋጣሚ አቅማቸውን ይፈትሹበታል። ልጆችም የስፖርት ፍቅር እንዲኖራቸው አትሌቲክስ እንዲወዱ ይሆናሉ። የወልዲያ ከተማ አስተዳደር ባህል ቱሪዝምና ስፖርት መምሪያ ኃላፊ ነጻነት አንበሳው ዝግጅቱ በወልዲያ ከተማ እየተሰራ ያለውን ልማት ለመደገፍ የተካሄደ መሆኑን ገልጸዋል። ስፖርት ለሰላም፣ ሰላም ለሁሉም፣ ስፖርት ለከተማ ከፍታ በሚል ነው ፕሮግራሙ የተዘጋጀውና ይሄ ትሬንድ እንዲለመድ እንፈልጋለን። ስለዚህ ከከተማው ጎን መሆናችንን ለማሳየትና የልማቱ አንዱ አጋር መሆናችንን ለመግለጽ ያዘጋጀነው መርሃ ግብር ነው። ጤናማ ማህበረሰብን ለመገንባት ስፖርትን ማላመድ አስፈላጊ ነው ያሉት ኃላፊዋ የጎዳና ላይ ስፖርት በቋሚነት ለመስራት የሚያስችል እቅድ መነደፉን ያስረዳሉ። ጎዳናዎች ላይ ወጥቶ አላፊ ማግዳሚውን ብቻ ሳይሆን ስራ ተብሎ ፕሮግራም ተይዞለት ተቋማዊ ግንባታን ለመፍጠር ጥረት እያደረግን ነው። ዛሬ የጀመርነው በየ15 ቀኑ በወር 2 ጊዜ ለማሰራት እቅዶችን ይዘናል። አዳጉ አደባባይ በተካሄደው ስፖርታዊ እንቅስቃሴና ውድድር በቡድን የተደራጁ ታዳጊዎችና ወጣቶች እንዲሁም በዕለቱ የተገኙ የክልልና የወልዲያ ከተማ የስራ ኃላፊዎች ተሳትፈዋል። በደብረ ወርቅ ከተማ ሲካሄድ የቆየው የምስራቅ ጎጃም ዞን የወረዳዎች የእግር ኳስ ሻምፒዮና በአማኑኤል ከተማ የእግር ኳስ ቡድን አሸናፊነት ተጠናቋል። የምስራቅ ጎጃም ዞን ባህል ቱሪዝምና ስፖርት መምሪያ ኃላፊ ወይዘሮ ብርቄ ዘንጋው በጸጥታ ችግር ምክንያት ባለፉት 2 ዓመታት ስፖርታዊ ውድድሮች ሳይደረጉ መቆየታቸውን ተናግረዋል። በክልሉም ሆነ በዞኑ እየታየ ያለውን አንጻራዊ ሰላም መሰረት በማድረግ ከጥር ወር ጀምሮ የተለያዩ ስፖርታዊ ውድድሮች እየተካሄዱ ነው ብለዋል። ውድድሩ ተቀዛቅዞ የቆየውን የእግር ኳስ ጨዋታ ለማነቃቃት ዓላማ ያደረገ መሆኑን ወይዘሮ ብርቄ አስረድተዋል። የደብረ ወርቅ ከተማ አስተዳደር ተቀዳሚ ከንቲባ ይበልጣል አበበ የስፖርት ዘርፉ ለሰላም ካለው ፋይዳ ባሻገር በማህበረሰቡ መካከል አንድነትና ሰላምን ለመፍጠር ሚና አለው ብለዋል። ሁሉም ማህበረሰብ የስፖርት ዘርፍን ለማጠናከር ትኩረት እንዲሰጥ መልእክት አስተላልፈዋል። የውድድሩ አሸናፊ የአማኑኤል ከተማ ተጫዋቾችን በቀጣይ በአማራ ሊግ በመሳተፍ የተሻለ ውጤት ለማስመዝገብ እንደሚሰሩ ተናግረዋል። የአማኑኤል ከተማ እግር ኳስ ቡድን 2 እጁን ነሴን 1-0 በማሸነፍ የውድድሩ አሸናፊ ሆኗል። የአነደድ ወረዳ እናርጅና ናውጋን 3-0 በማሸነፍ 3ኛ ደረጃን ይዞ አጠናቋል። መረጃውን ያደረሰን የእናርጅና ናውጋ ወረዳ ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው።
ወደ ውጭ ዘገባዎቻችን እናልፋለን። አርሰናል ሴልኸርስት ፓርክ ላይ ክሪስታል ፓላስን በማሸነፍ ዋንጫውን ተቀብሏል።